ራሴን ላዳምጥ የሚገርም ቃል በጣም ብዙ ሰዎች ሲጠቀሙት ያለው ሰዎች ቢዝነስ ጀምረው ሲከስሩ ከትዳራቸው በህይወታቸው የሆነ ነገር በላያቸው ላይ አንዳች ነገር ሀፕን ሲያደርግ ራሴን ላዳምጥ ይላሉ። በጣም ብዙ ሰዎች ራሳችንን እናዳምጥ እያሉ ወደ አልሆነ ሱስ፣ ወደ አልሆነ ነገር፣ ወደ አልሆነ መንገድ የሚጓዙና የሚሄዱ ሰዎች ስላሉ ነው። እዚህ ይሄ ሐሳብ የመጣልኝ በነገራችን ላይ እዚህ እንዲህ አይነት ቦታ ገጠር ቦታ መጣሁኝና አንዳንድ ሰዎች ወጣ ብለው ምን እያረጉ ነው ስል ብቻቸውን ያለውኝና ራሳቸውን እያዳመጡ ነው ይሉኛል። አንዳንዶቹም ስደውልላቸው ወደ ገጠር ወጣ ብያለሁ፣ ወደ ሆነ ቦታ ላይ ወጣ ብያለሁ ራሴን እያዳመጥኩ ይላሉ። እኔ ስህተት ነው እላቸዋለሁ። ለምን መሰላችሁ? አንድ ቀን አይደለም 5 ዓመት 10 ዓመት ራሴን ላዳምጥ እያሉ ከትዳራቸው የተፋቱ ከቢዝነስ ዓለም ውስጥ የወጡ ከሚሰሩት ካሰቡት ስራ ላይ ካሰቡት አይዲያ ላይ ራሳቸውን አርቀው ያ መጀመሪያ ላይ እኮ በነገራችን ላይ ያ የሆነ ነገር ሀፕን ሆኖ ያ ችግር ተፈጥሮ ራሱ ለረጅም ጊዜ ሲቆዩ ረስተውታል እኮ ያ መጀመሪያ ከዛ ሙድ ውስጥ ያስወጣቸው ያ የተበላሸባቸውን ነገር እስከ መርሳት ብዙ ዓመት ፈጅቶባቸው የረሱትን ነገር ራሱ እስቲል ግን ስጠይቋቸው ከዛ ሙድ ያስወጣቸውን ራሱ ረስተውት አሁንም ራሴን እያዳመጥኩ ነው ይላሉ። አዳፕት አድርጎባቸው ማለት ነው። በነገራችን ላይ የሆነ ቢዝነስም ሀፕን ሲያደርግባችሁ ትዳር ምንም ንዴትን ለማብረድ መተው ይቻላል፣ ወይም ደግሞ የተወሰነ ጊዜ መስጠት ያስፈልጋል። ግን ረጅም ጊዜ መስጠት ዋጋ የለውም። ወደ አልሆነ ኪሳራ፣ ወደ አልሆነ ከንቱ ነገር ወደዚህ የምትገቡ ሰዎች ካላችሁ እርግጠኛ ነኝ ነው የምነግራችሁ። እንደራሴ አሁን ለምሳሌ ሙስሊም ነኝ፣ ከሃይማኖት ወጣችሁ ማለት ነው። እኔ ላይ ለምሳሌ መጥፎ ነገር ሲፈጠር ሁሌም ፈጣሪ ለኔ ማለት ነው ወላሂ እውነቴን ነው ነገር አላህ የተሻለ ነገር አስቦ ነው ብዬ ነው የማስበው። ከ10 ደቂቃ ከ1 ሰዓት በኋላ እረሳዋለሁ። እመኑኝ አትመኑኝ። ለምን መሰለህ? ከሃይማኖቱ ሰው ሲወጣ ሃይማኖቱ ላይ እምነት ሳይኖረው ሲቀር በፈጣሪ መተማመን ስታጡ ራሴን ላዳምጥ ትላላችሁ። ፈጣሪ እኮ ነው እናንተ ላይ የፈጠረባችሁ። ምናልባት እናንተ ጋር ሀፕን የሆነው ነገር መጥፊያችሁ ቢሆንስ በህይወት በስተንፋስ ስለኖራችሁ ራሱ ነገ የተሻለ ነገር ሊሰጣችሁ ከሆነስ የሆነ ነገር ሲፈጠር ክርስቲያን ከሆናችሁ እግዚአብሔር ይመስገን ብላችሁ ትታችሁት የሆነ ነገር መሆን ሙስሊም ከሆናችሁ አልহামዱሊላህ አላህ የተሻለ ነገር ለኔ ያስቀመጠልኝ ነገር አለ ብላችሁ ከዛ ነገር መውጣት እንጂ ራሴን ላዳምጥ ብላችሁ ከፈጣሪ ጋር መፈታተን የማይገፋ ተራራ መግፋት ነው። ለምን? ከፈጣሪ ጋር ያልሆነ ግብግብ ውስጥ መግባት ነው። እኔ ጋር ለምሳሌ እንበልና አንድ መኪና ገዛሁ እንበል። ያን መኪና ገዝቼው 2-3 ቀን ነድቼ ሰረቁት መኪናዬ። በጣም ብዙ ዓመት ገንዘብ ያጠራቀምኩት ነው። ያ መኪና ሌባ ወሰደው፣ ጠፋ። ፈጣሪ መጠበቅ ይችላል። በነገራችን ላይ እንዳይሰረቅብን የሚጠብቀው ማን ነው? ፈጣሪ ነው። ከፈጣሪ በታች ጥበቃ ምናምን ትሉ ይችላል። ፈጣሪ ነው። እንዲሰረቅ የሚያደርገው ፈጣሪ ነው። ለምን ብትሉኝ ነገ ጧት ለምሳሌ ያው መኪና ተሰረቀብኝ ብሎ እንደገና ሰው ተስፋ ቆርጦ ራሴን ላዳምጥ ብሎ ትዳሩን ፈቶ ከዛ ህይወት መንገድ ውስጥ ወጥቶ መኪናው ስለተሰረቀበት ሰውየው ወዳልሆነ ሱስ ውስጥ ወዳልሆነ ነገር ውስጥ ይገባል። ራሴን ላዳምጥ እያለ ያ መኪና ፈጣሪ ምን እንዳሰበ ታውቃላችሁ? ያ መኪና ባይሰረቀው ኖሮ እያላችሁ ያ መኪና ላሰረቀው ይጥፋና ነገ በዛ መኪና እየሄዳችሁ ገደል ልትገለበጡ ነበር እያላችሁ ቢሆንስ? ያ መኪና እናንተ ስትነዱት ከሳምንት በኋላ እየነዳችሁት ተገልብጣችሁ ገደል ልትገቡ ቢሆን ኖሮስ? ፈጣሪ ያለው ሰው ወይ ደግሞ በፈጣሪ የሚያመልክ ሰው ሁሌም በፈጣሪው ተስፋ ያለው ሰው ካለ በምንም አይነት ተአምር ራሴን ላዳምጥ ብሎ ጊዜ አይፈጅም። ልረጋጋ ማለት ይቻላል። እኔ ችግር ሲደርስብኝ ሁሌ መስጊድ ነው የምሄደው፣ ሰግዳለሁ። አውዝ ቢላሂ ሚነ ሸይጣን ረጂም ብዬ ሶላቴን ሰግዳለሁ፣ እረጋጋለሁ። የሆነ ነገር ሀፕን ሆነ የሆነ መንገድ እፈልጋለሁ። ያንን ፈጣሪ ነው ያመጣው። በጣም ብዙዎቻችሁ ብታምኑም ባታምኑም በጣም ብዙዎቻችሁ ተስፋ ቆርጣችሁ ራሴን ላዳምጥ እያላችሁ ከብዙ ሰዎች ትርቃላችሁ። ይሄን ሶሻል ሚዲያ የምታዩ ጓደኞች አላችሁ፣ ይሄን ሶሻል ሚዲያን የምታዩ ቤተሰቦች አላችሁ፣ ዘመዶች አላችሁ፣ ተከታይ አላችሁ። ሁሌም ስጠይቃችሁ እስኪ ራሳችንን አዳምጥና ወደዚህ ቢዝነስ እንጀምራለን። አንተ ራስን እስከምታዳምጥ ድረስ ማለት ነው ምን እንደሚፈጠር አታውቀው፣ ምን አይነት በር እንደሚዘጋ አታውቀው። የሆነ መንገድ ሲዘጋብህ፣ የሆነ በር ሲዘጋብህ፣ የሆነ ነገር ባንተ ላይ ሲፈጠር ተመስገን ብለህ ፈጣሪን አመስግነህ ቀይር። መጥፊያ ነው እያለ ነው። መጥፊያ ካልሆነም አይሆንም እያለ ነው። ምሳሌ ልጥቀስላችሁ። በጣም ብዙ ፊልሞች እየሰራው ነበር። በአርት ጉዳይ ላይ በጣም በርካታ ነገሮችን እየፈጠርኩ ነበር። እየሰራው በጣም ብዙ ሚሊዮን ብሮች ወደ አካውንት ይገባሉ። በጣም ብዙ ብሮች ይመጣሉ።
ግን በስተመጨረሻ እነዛን ገንዘቦች አላገኛቸው። ለምን መሰላችሁ? ለምንድነው ገንዘብ የሚጠፋኝ? በጣም እናደዳለሁ። ገንዘብ ይቆጥርልኛል፣ ዩቲዩብ ላይ እሰራለሁ፣ በጣም በሚዲያ ማስታወቂያ ይመጣልኛል፣ አይጠራቀምልኝም ገንዘቡ። ለምንድነው ብዬ ራሴን ሳስብ ከብዙ አመታት በኋላ ለካ ፈጣሪ ያልባረከው፣ ፈጣሪ ያልፈለገው፣ ፈጣሪ ያልፈለገውን መንገድ እየተከተልኩ ነበር ማለት ነው። ሃይማኖታዊ ወይ ደግሞ ሞቲቬሽን አይደለም የምነግራችሁ። እኔ የሆነ ነገር ሀፕን ሲሆንብኝ መንገድ ነው የምቀይረው እንጂ ተስፋ ቆርጬ አልቀመጥም። እና በጣም ብዙዎቻችሁ እመኑኝም አትመኑኝም ራሴን ላዳምጥ ብላችሁ ከአንድ ቀን በላይ የምትወስዱ ከሁለት ቀን በላይ የምትወስዱ አመታትን የምትፈጁ ትዳር ውስጥ ተጋጭታችሁ ስታበቁ እስኪ ራሴን ላዳምጥና ላስብበት ከባለቤቴ ጋር ለመመለስ ጊዜ ያስፈልገኛል፣ ሴቷም ጊዜ ያስፈልገኛል የምትይ ከሆነ ከፈጣሪ ጋር እየተጋጨሽ ነው። የምትፈቺ ከሆነ የምትስማሚም ከሆነ ነገሮች ወዳው ሸይጣን ሳይገባ መጥፎ ነገር ሳይፈጠር ክፍተት እየተፈጠረ ነው የሚሄደው። ብዙ ጊዜ ይባላል አይደል? ትዳር ሰው ሲፋታ ሲጋጭ መንገድ ላይ ሸይጣን ይገባባቸዋል፣ ጥሩ አይደለም ይባላል። ወዲያውኑ የሚፈታ ከሆነ መፍታት ነው፣ ወዲያው መመለስ ነው ያለባችሁ። ቢዝነስም ክላሽ ካደረገባችሁ ቶሎ ተመለሱ። ተስፋ እየቆረጣችሁ ትሄዳላችሁ፣ ወደ መጥፎ ነገር ትሄዳላችሁ፣ ሱስ ውስጥ ትገባላችሁ። ስለዚህ ራሴን ላዳምጥ የሚለውን ቃል ራሴን ላዳምጥ በሚለው ሳይሆን እስቲ ትንሽ ሰዓት ጊዜ ሰጥቼ ፈጣሪን ላመስግን በሚለው ቢቀየር። ፈጣሪን ለማመስገን ምን ትሉታላችሁ? ፈጣሪን ሄዳችሁ ፈጣሪ ሆይ ይሄ ነገር ለመልካም ከሆነ ለጥሩ ነገር ከሆነ ባካ አስተካክልልኝ። ቤተክርስቲያን ከሆነ ቸርች ከሆነ የምትሄዱት ሄዳችሁ መጸለይና ሄዳችሁ ቤተክርስቲያን ሄዳችሁ ለፈጣሪያችሁ መንገር። ከዛ በኋላ ለማን ነው መተው? ለፈጣሪ ተውትና ተመለሱ። እናንተ በቃ ምንም አትሰሩ። ጫካ ስለሄድክ ስላዳመጥክ ሚስትን ስለተውካት የሆነ ነገር ስለተፈጠረብህ ንብረትን ስላጣህ የሚፈጠር ነገር የለም። ሁሉን ያመጣው ፈጣሪ ነው። ሁሉንም የሚያስተካክለው ፈጣሪ ነው። አንድ ወዳጅ ምን አለ? ልክ እንዳለው ፈጣሪ ፈልጉ እናንተ ላይ የሚፈጥረው ነገር ልክ ሸክላ ሰሪው ምንድነው ያለ መሰላችሁ? አንድ ጥቅስ ሲናገር ሰምቻለሁ ሶሻል ሚዲያ። ሸክላ ሰሪው እንደወደደው እንደፈቀደው አድርጎ ነው የሰራው። ፈጣሪም ደግሞ እናንተ ላይ የሚፈልገውን ነገር እንደወደደ እንደፈለገ እንደፈቀደ አድርጎ ስለሰራ ፈጣሪን አትፈታተሉ። ራሴን ላዳምጥ የሚለውን ቀይራችሁ ላስብበት። አስቡ እንጂ አትጨነቁ። አስቡ። የምታስቡት ምንድነው? ይሄኛው መንገድ ተበላሽቶብኛል፣ ይሄኛው መንገድ ስህተት ተፈጥሮብኛል፣ ምን ላድርግ፣ በዚህኛው መንገድ ልሞክር ብላችሁ ወዲያውን ኢሚዲየትሊ እርምጃ ወስዳችሁ ወደዚህ ተጓዙ እንጂ ፊታችሁን አዙራችሁ ጀርባችሁን ለቤተሰብ ሰጣችሁ ጀርባችሁን ለትዳር ወይም ደግሞ ጀርባችሁን ለጥሩ ለመልካም ሰዎች ሰጣችሁ ፊታችሁን ለሰይጣንና ለሸይጣን አታድርጉ ልላችኋለሁ። የዛሬው ምክሬ ነው። ራሴን ላዳምጥ የምትሉ ሰዎች ትልቅ ስህተት ነው። ትንሽ ቀን ትንሽ ሰዓት እንጂ ረጅም ጊዜ አትስጡት። ረጅም ጊዜ ሰጥቶ የተፋታ ረጅም ጊዜ ሰጥቶ ስራ የተበላሸበት እንጂ ያለው የተስተካከለ የለም። አልሐምዱሊላህ በሉ፣ እግዚአብሔር ይመስገን በሉ፣ በፈጣሪያችሁ እምነት ይኑራችሁ እላችኋለሁ። ራሴን ላዳምጥ የዛሬው መልእክቴ